ምናልባት የግል ጉዳይ ሊሆን ይችላል። ነውር ነው። ቢሆንም ግን ቤቴ ውስጥ ምን እየተካሄደ እንደሆነ ማወቅ አለብኝ። እሺ ባይሉ ፈርተህ ነው ስልክ የማታነሳው ወይስ እንደ ፈሪ ከኋላ ልትወገኝ እየሞከርክ ነው? በኃይሉ ሳንን ጎድቶታል ማለት ነው። ለዛ ነው እሱን ለመበቀል ቃልን የጎዳት። ሄሎ ሄሎ፣ አንተ ፈሪ ለምንድን ነው ዝም የምትለው? ለነገሩ በምን አታወራለህ? ስማኝ ባይሉ፣ አንድ ነገር አደርጋለሁ ብትል ለሰላም ሁሉም ነገር እነግራታለሁ። ምንድን ነው ለእኔ የሚነግረኝ? በኃይሉ የደበቀኝ ነገር አለ ማለት ነው? ሄሎ ባይሉ፣ እየሰማኝ እንደሆነ እርግጠኛ ነኝ። አንድ ነገር አደርጋለሁ ብትል ለዛች እንደፈለክ የምታደርጋት ሞኝነትህ ቃል የሷ ልጅ እንዳልሆነች እነግራታለሁ። ሰላም ናት እንዴ? ለሰላም ነው ወራት ምንድን የሰማሁት? ቃል የኔ ልጅ አይደለችም? እንዴት ይህን ሁሉ ጊዜ እያታለሉኝ ነበር ማለት ነው? ለነገሩ ከዚህ በኋላ ምን ይመጣል? እንደውም ብሌን የሷ ልጅ መሆኗንም እነግራታለሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለው አብረን እናያለን። ብሌንን ዳግን እንደምንም ብላ አንሳማለችው። ዳጊ እውነት የምትወደኝ ከሆነ ይህንን አድርጎም ቃል ስለ እናቴ ታውቀዋለች። ስለዚህ እንደምንም ብለን ለማወጣጣት ሞክር እባክን። ከሷ ጋር እንድትወድ አልፈልግም አውቃለሁ፣ ነገር ግን እናቴ ማወቅ አለብኝ፣ ስለ እናቴ በደንብ ታውቃለች ቃል በማለት ትነግራታለች። እና ዳጊም እሺ ግን ይሄ ነገር መፍትሄ ካለ እሺ ሞክራለሁ ብሎ ይስማማል ማለት ነው። በስንት ልመና ሰላም እናቷ እንደሆነች መጠራጠር ጀመረች። ምናልባት እትዬ እኔ ታዝነኛለች፣ እናም ታሳዝነኛለች፣ ውስጥ የሆነ ነገር ይሰማኛል። ስለዚህ ምናልባት ወላጅ እናቴ ትሆናለች ወይ በማለት ተጠራጠረች። እና መጠርጠሩ ልክ ነበር፣ ነገር ግን ምን እየተፈጠረ እንደሆነ ለማወቅ ስትሞክር ነበር። ስለዚህ አሁን ማድረግ ያለብን እንደምንም ብለን ቃልን ማወጣጣትና እንደውም እሷ ስለ እናቴ የምታውቀው ነገር ይኖራታል። ስለዚህ እንደምንም ብለን እሷን አወጣጣን ማወቅ አለብን ስትል ትነግረዋለች። እና እሺ እሞክራለሁ በማለት ይነግራታል። እና በሀሳቧ ይስማማል። ከሰላም ጋር ያሳልፉትን ነገር እያቀፈች እያለቀሰች ያለውን ነገር በሙሉ እያስታወሰች ነበረ። ብሌን ሰላም እንደ ልጇ ነው የምትወዳት፣ ትሳሳላታለች። ለብሌን እጅግ በጣም አብስታ ትጨነቃለች። እና ምናልባት እናቴ ትሆን ይሆን እንዴ ብላ ስትጠራጠር ነበር ማለት ነው። እና ዳጊም እውነት በዚህ ምክንያት ብሌን እናትሽ እንድታገኝ ከሆነ እውነት አንቺን ለመርዳት ዝግጁ ነኝ ብሎ ይነግራታል። በዛ እሷም በጣም ደስተኛ ትሆናለች። አዎ እንድትረዳኝ ፈልጋለሁ፣ እናቴ ምናልባት ልትሆንም ትችላለች፣ ስለዚህ በአቃ ይከፋን በማለት ትነግረዋለች። እና እሱ መርዳት እንደሚፈልግና ብሌን ሰላም በጣም እጅግ በጣም እንደምትወዳትና ለእሷ እጅግ አብዝታ እንደምታስቡ ጭምር በደንብ ታውቋለች። ስለዚህ እሱን እያስታወሰች ነበር። ቃል ደግሞ ምን ማድረግ እንዳለባትና ለራሷም ከባይሉ ጋር እያወራች ነበር። ባይሉ ምንም ቢፈጠር ሰላምን በመጉዳቴ በጣም አዝኛለሁ እና አንዳንዴ እናቴ ብትሆን ብዬ ተመኘው በማለት ትነግረዋለች። እና አሁን ነው እንዴ የእሷ ህመም የተሰማሽ? እቅዴን ገደል ለመክተት እያሰብሽ ከሆነ በጭራሽ አይተሳካልሽም፣ እንድታስቢ አልፈቅድልሽም በማለት ትነግራታለች። እና አይ እንደዛ አይደለም ባይሉ እውነት የልጅ ተፈጠረ ያለ ነገር ማወቅ ፈልጋለሁ። ሰላም በጣም ታሳዝነኛለች፣ አንዳንዴ እናቴ ብትሆን ምን ነው ብዬ ተመኘው በማለት ትነግራታለች። እና ምንም ቢፈጠር እናቴ እንድትሆን እፈልግ ነበር። ስለተሰሚኛለች እኔ ያቀድኩትን ነገር ለማበላሸት አስበሽ ከሆነ ብትረሺ ይሻልሻል በማለት ትዝትበታለች። እና
ብሌን እንደምንም ብላ ዳጊን ካሳመነችው በኋላ ዳጊም እሺ በቃ እስማማለሁ አንቺ ባልሽው መንገድ ይላታል። እና እንደምንም ብላ ለማሳመን ስትሞክር ነበር። ዳጊም እሺ እውነት ስለእናትሽ ቃል ስለእናትሽ የምታውቁ ከሆነ እናትሽን የምታገኝ ከሆነ እንድታገኝ እረዳሻለሁ ወይም ደግሞ እሞክራለሁ በማለት ትነግራለች። እናም እንደምንም ብላ አሳምናት ብላ ትነግሯለች። እሱም እሺ ብሎ ይቀበላል ማለት ነው። በመጨረሻ ዳጊ ማድረግ ያለበትም ነገር ስትነግሮ ነበር እና ቃል አሁን ማድረግ አለብኝ ሳሚን እንደምንም ብዬ ማስወገድ አለብኝ። ሳሚ ህይወቴን ያበላሻል እና ሳሚን እስር ቤት ማስገባት አለብኝ። ያለን መረጃ ተጠቅሜ እሱን እስር ቤት መክተት አለብኝ ብላ ታስባለች ማለት ነው። እና ማድረግ ያለበትም እያሰበች ነበር። ነገር ግን ያሰበችው ነገር አይሳካለትም እና እሱ ማድረግ የምትፈልገው አንድ ነገር ማድረግ ብቻ ነበር። ገኒን ብሌን ለመጠየቅ ወደ እሷ ዘንድ ትሄዳለች። እና ልጄ ምን አድርገሽ ነው? ምን አስከፍቼሽ ነው? በዛው ጠፋሽብኝ፣ ምንድን ነው ሽብኝ ብላ እየጠየቀቻት ነበር። አይ እናቴ ምንም አልሆንኩም ምንም አልተፈጠረም ስትላት ነበር። አይ ልጄ ይሁን ነገርማ ተፈጥሯል፣ እርግጠኛ ነኝ እየተፈጠረ ያለው ነገር እስቲ ንገሪኝ ምንድን ነው ብላ ጠይቀቻት። እሷም ምንም እንዳልተፈጠረና ምንም እንዳልሆነችም ስትነግራት ነበር። አይ እየዋሸሽኝ ነው ልጄ፣ እናቴ እውነት ምን እንደምነግርሽ አላቅም፣ ምን እየተሰማኝ እንዳለ ራሱ ለማወቅ በጣም ከብዶኛል እና ምን ብዬ እንደምነግርሽ ግራ ገባኝ። ምንድነው የተፈጠረ ልጄ? ያስከፋሽ ነገር ምንድነው? በስቲ ንገሪኝ፣ ውስጥሽ አትያዢ፣ የምሰማሽ ነገር በደንብ ንገሪኝ ብላ ጠየቀችው። እንግዲህ በኃይሉን ለማስወገድ ስታስብ ነበር ቃል እና እንደ አጋጣሚ ፍላሹ ላይ ያለ ዶክመንት በሙሉ እስር ቤት የሚያስገባው ነበር በኃይሉን። እሱ ስትፈትሽ ነገር ግን ልታገኘው አልቻለችም ማለት ነው። እና እጅግ በጣም ተናደደች። ፋይሉን ያጠፋችው ብሌን ነበረች እና ቃል ስትፈልገው በጭራሽ ሊገኝ አልቻለም። ፋይሉ እጅግ በጣም ደንግጣ እየጮች ነበር። ይሄ ሊሆን አይችልም፣ በጭራሽ እዚህ ነበር ያስቀመጥኩት። ታዲያ ፋይሉ እንዴት ሊጠፋ ቻለን? ሳምን እንዴት አድርጌ ነው የማስወግደው? አለዛ ለሰላም ይናገርብኛል ብላ በጭንቀት ብዛት ጨጓሯ ታመመች እና በጣም እየጮች እና እየፈራች ነበር። የምታደርገው ነገር ሁሉ ግራ ገባት። ምን ማድረግ አለብኝ? አሁን ጉዴ ነው፣ በቃ ሳሚ ይጨርሰኛል በማለት ሳሚ እንዴት ብዬ ነው የማስወግደው? እሱን ካላስወገድኩ በስተቀር ሁሉ ነገር ያበላሽብኛል ብላ እያሰበች ነበር እና ምን ማድረግ እንዳለባት እያሰበች ነበር። ነገር ግን በጣም ፈርታና በጣም ተጨንቃ ነበር። ምን ማድረግ እንዳለባትም ግራ ትጋባለች። እየተፈጠረ ያለው ነገር ምን እንደሆነ ግራ ስትጋባ ነበር እና ማድረግ ያለብኝ ነገር አድርጌ እንደምንም ብዬ ይህንን ማድረግ አለብኝ ስትል ዳጊ እንዳጋጣሚ ወደ ውጭ ስወጣ ያገኛታል እና ሲያት ምን ተፈጠረ ቃል ምንድነው እሹ አመመሽ እንዴ ስላት አዎ ትንሽ ጨጓራዬን አሞኝ ነው ብለው ቆይ እስቲ አንድ ነገር ላምጣልሽ ብለው አመጣላት ወተትም እና ውሃ እሺ መድኃኒት ይዞ ላትመጣና ሳጣት ዳጊ በጣም አመሰግናለሁ ይሄን ለኔ ታስባለህ ትጨነቃለህ ብዬ አልጠበቅኩም ነበር አዎ ሳይሽ እኮ በጣም ደንግጬ ነበር ለምንድነው ማላስብልሽ አንቺ እኮ እንደዚህ ቶኝ አንቺሽ አላቅም በጣም ቆንጆ እንደነች እና እንደውም ሞራል እየሰጠችው ነበር እና እጅግ በጣም እንደም ስለምትወደው እሱ ልክ እንደዚህ ሞራል ስጠን እሷም በደስታ ፈነደቀች። ዳጊ እኔ ቆንጆ ነኝ እንዴ ብላ ስትጠይቀው ነበር። አው ቆንጆ ነሽ ምንም አይጎልሽም እያላት ነበር። በይህንን ሞደታ ስታገኘው ይህንን አጋጣሚ በመጠቀም በጣም ደስ ይላታል እና ዳጊን ታቅፎና ሰላም ደግሞ እያየቻቸው ነበር። ስታዩ ዳጊ ብሌንና ቃል እየተጫወተ እንደሆነ ተገነዘበች። ይሄ ነገር ወዴት ነው? ከብሌን ጋር ፍቅረኛሞች አይደሉም እንዴ? ብሌን ላይ እየተጫወተ አሁን ደግሞ ቃል መጫወት ጀመረ። ቆይ እሰራላታለሁ ብላ እያዛተች ነበር ማለት ነው። እየተፈጠረ ያለ ነገር ግራ ገባ። ብሌን እናቷ ቡና እያፈላች በጣም ደስተኛ ሆነ። ከእናቷ ጋር ሰላም ወረደችና ዳጊ እንዳጋጣሚ መጣና እሷንም አረ ዳጊ ተረጋጋው እባክህን አትቀፈኝ እያለች ነበር። እናቷ ጋር ፊት አፈረች ማለት ነው። ዳጊም ስመጣ አንድ ላይ ሆኖ በጣም ደስተኛ ሆኖ እየሳቁ እየተጫወቱ ነበር። ቡና እያፈላች እናም አንድ ላይ ተሰብስበው በጣም ደስተኞች ነበሩ እና እየተሳሳቁም ነበር። ብሌንም እጅግ በጣም ደስተኛ ነበረች ከእናቷ ጋር። ሰሞኑን ጥሩ ስሜት ላይ አልነበረችም። ነገር ግን አሁን ላይ አንድ ላይ ስለተመለሱ በጣም ደስ ብሏት ተሰብስበው እየተጫወቱ ነበር እና ዳጊ ምን እየተፈጠረ ነው ብላ ስጠይቀው ቃል ልክ ስታይኝ ሌላ ነገር ነው የሆነችው እሷ እኔን ታውቂያለሽ ለኔ ያላት ስሜት
ሁሌም ትፈልገኝ እንደነበረውም ጭምር ስትነግረው እና እንደምንም ብለህ እሷን አሳምናት የሁሉ ነገር እንድትነግርህ ማድረግ አለብህ ስትል ትነግረዋለች። እና እንደምንም ብለሽ አሳምናትና እንደምንም ብለህ አንተ እንድትቀርብ ማድረግ አለብህ ስትል ትነግረዋለች። እሱም የተሻለውን ሁሉ እንደሚያደርግ ቃል ይገባለታል። ለአንቺ ስል ሁሉ ነገር አድርጋለሁ፣ እውነት እናትሽን የምናገኝ ከሆነ እስከ መጨረሻ እፋለማለሁ ሲል ይነግራታል። እየተሸጓሸጉ ሰውሮ ነበር። ቆይም ደግሞ የተሸጓሸጉት እናንተ ብላ እንዳጋጣሚ ፀሐይ ገኒን ለመጠየቅ ስትመጣ ነበር። ዳጊ ልክ ሳያት በጣም ደነግጥና ይናደዳል። ቆይ አልገባኝም፣ እዚህ ምን ልትሰሪ ነው የመጣሽው ብሎ ይጨውበታል። እሷም ዳጊ ምን እየሆንኩ ነው? እንዴት ጓደኛን እንደዚህ ታናግራታለች? እኔማ የመጣሁት ጓደኛዬ ለማየት ነው የመጣው ስትል ጓደኛሽ እናቴ የአንቺ ጓደኛ አይደለችም አስመሳይ ነሽ ብሎ ይጨውበታል። ገኒ በጣም ትደነግጣለች። ምክንያቱም ቅርብ ጓደኛው መሆኑን ነው እሷ የምታውቀው። ነገር ግን ዳጊ ተረጋጋ፣ ምን እየሆንኩ ነው? ምን እያሰብኩ ነው? እባክህ የሚመስል ነገር አታውራው ስትል ትጨውበታለች። እናቴ አንቺ ስለሷ ምንም የምታውቂ ነገር የለም፣ ያደረግሽውን ነገር በደንብ ታውቂያለሽ አይደለም? አሁን ሂጂልኝ፣ ከዚህ ላይሽ አልፈልግም በማለት ይጨውበታል። እንዴ ልጅሽ ስነ ስርዓት የለም እንዴ ገኒ? እኔማ ጓደኛዬ ልጠይቅ ብዬ ነው የመጣሁት። ጭራሽ እኮ እኔን አሸማቆ ለማባረር እየሞከረ ነው። የምር ያሳፍራል ልጄ። እኔ እናት አልሆንም እንዴት እንደዚህ ታደርጋለህ? ብላ እያስመሰለችና እየጮችበት ነበር። ዳጊ ምን እየሆንኩ ነው? ምን እየተፈጠረ ነው? ልጄ እንዴት እንደዚህ ታደርጋታለህ? ጓደኛዬ እኮ ነች ትሰማኛለህ? ብላ ገኒ ተናዳ በጥፊ ስትመታው ዳጊ ይናደዳል። እናቴ ስለሷ የምታውቂ ነገር ምንም ነገር የለም፣ እባክሽ እናቴ እሷ የምትልሽን ነገር ምንም አትመኛት፣ ውሸታም እንደሆነችና አስመሳይ እንደሆነችም ጭምር ይነግራታል። እና ቆይ ዳጊ ምን እያወራህ ነው? የምታወራው እየታወቀ ነው ውዴ። ልጄ እባክህ እንደዛ አታድርገው፣ በጣም ያሳዝናል። እንዴት እንደዚህ ታወራለህ? ብላ ጨወችበት። እና አይ እናቴ አንቺ የምታውቂ ነገር የለም፣ እሷ አንቺ ጋር እያስመሰለች አንቺ ስትጂ በኃይሉ ጋር ሄዳ ብዙ ነገር ስታረግ እንደሆነ ነገረችው። ምን በኃይሉ ነው ያልኩ ብላ ገኒ በጣም ደንግጣ ራሷን ትስታለች። አዎ ከባይሉ ጋር ስትመሳጠርና ብዙ ነገር እያሳለፈች እንደሆነ ነገራት። ገኒ በንዴት ዳጊን በጥፊ ስለመታች እናቴ እኔ በጥፊ ትመችኛለች፣ እየተፈጠረ ያለው ነገር ምን እንደሆነ አንቺ አልገባሽም፣ እባክሽን ተረጂኝ በማለት ይናደዳል። እና እናቴ ለዚህ ሴት ልጅ እኔ እንዴት ትመችኛለሽ? እናቴ ቆይ እየተፈጠረ ያለው ነገር አታስቢም እንዴ ብሎ ይጠይቃታል። እና ምን እየተፈጠረ ነው ንገረኛ፣ እንዲህ ብትደፍር ነው እኔ ፊት እንደዚህ የምትናገራት ጓደኛዬ በማለት በንዴት ታናግረዋለች። እናቴ ብታቂ ኖሮ እንደዚህ አትኝም ነበር፣ እየተፈጠረ ያለ ነገር ከባድ እንደሆነም ጭምር ስነግራት እና ከባይሉ ጋር ሆና ብዙ ነገር እያደረገች እንደሆነም ጭምር ስትነግረው ነበር። እና ገኒ ይህን ስትሰማ በጭራሽ አላመችም ነበር። ልጄ በጭራሽ እንደዚህ ልታደርጋችልም ጓደኛዬ በማለት እናቴ እየነገርኩሽ ያለው እውነት ነው፣ እያስመሰለች ነው እንጂ ጓደኛሽ ትክክለኛ አይደለችም በማለት ይነግራታል። ነገር ግን ገኒ በጣም ደነግጥና ራሷን ትስታለች። ሳሚ ባይሉ ጋር በተደጋጋሚ ሲደውል ባይሉ እንዳጋጣሚ ስልኩን ጥሎ ነበረ የሄደ ማለት ነው። እና ስልኩን ጥሎ ሲሄድ እዛ ጋር ምን እየተፈጠረ እንደሆነ ለማወቅ ስሞክር ነበር። ቆይ ምን እየተፈጠረ ነው ብሎ ስጠይቅ ምንም አልተፈጠረም፣ አታነሳም እንደ ስልኩም ደጋግማ ሲደውል ሰላም በመጨረሻ ስልኩን ታነሳና ድምጿን ሳትሰማ እያዳመጠች ነበር። እና አንተ ፈሪ አታወራም ወይንስ ሁሉ ነገር ለሰላም እንዳልነግር ነው? ከኋላ እኔን የምትጎዳኝ ከሆነ ሁሉ ነገር ቃል የሰላም ልጅ እንዳልሆነችም ጭምር እንደምናገር ዝቶ ይነግረዋል። እና ይህን ስሰማ ሰላም ይህን ስትሰማ እጅግ በጣም ደነገጠች። ምንድነው የምታወራው? ስለምንድነው እያወራለ? የምን ልጄ ቃል አይደለችም ማለት ነው በማለት ትደነግጣለች። እና ትክክለኛ ልጇ ቃል እንዳለች ስትሰማ ገኒ በጣም ሰላምዬ በጣም ደነገጠች። እየተፈጠረ ያለ ነገር ምን እንደሆነ ለማወቅ ስትሞክር ነበር። አልገባኝም ብሌን ቃል የኔ ልጅ አይደለችም ማለት ነው? ታዲያ የኔ ልጅ ማነች? በማለት ትጭዋለች። በጣም ደንግጣና የምታደርገው ነገር ግራ ገባት። ምክንያቱም በኃይሉ እየዋሻት እንደሆነና ልጇ ያልሆነችም ልጅሽ ነው ብሎ ስላመጣት በጣም ግራ ተጋባች። እየተፈጠረ ያለ ነገር ምን እንደሆነ ለማወቅ ስትሞክር ነበር። እና ይህ ነገር ምን እየተፈጠረ ነው? ይህንን በጭራሽ ማመን አልችልም። እንዴት እኔ ላይ ይጫወታል? እንግዲህ ሰላም እንዳነሳችው ስልክ ውስጥ ሲሰማ መስማቷ ካልቀረማ ሁሉንም ነገር
መናገር አለብኝ ብሎ ይወስናል እና ለሰላም ሁሉ ነገር ለመናገር ይገደዳል ማለት ነው። ሳሚ በመጨረሻ ብሌን ቃል የሰላም ልጅ እንዳልሆነችም ጭምር ሁለተኛ ደግሞ ትክክለኛ ልጇ ብሌን እንደሆነችው ስነግራት ሰላምዬ እራሷን ትስታለች። እኔ ተጠራጥሬ ነበር ብላም በጣም ደነገጠች። አዎ ይህም ብቻ ሳይሆን ትክክለኛ ልጅሽ ብሌን ነች ብሎ ስነግራት እራሷን ትስታለች። ወድ ተመልካቾች የዛሬ ቪዲዮ ይህን መስል